ቤልዜቡል ማለት ነገር ስሙንም ዛሬ ነው የምሰማው። ምን አላችሁ? ናውረዝ እናውራኝ እንዴ ምን ነው ሸኙ ምናምን ስማቸው ማን ነው? ቤልዜቡል። ለምን እንደዚህ አይነት ስም እንዴት አገኛችሁት? ማን ሰጣችሁ? አምላካችን። ሸኙን አምላካችን ማን ነው? አምላክ የእናንተ አምላክ የእናንተ አምላክ? አዎ አዎ የኛ አምላክ። ማን ነው አምላካችሁ? አትጠይቀን ታውቀዋለህ። ማን ነው እንዴ? እኔ አምላኬ ክርስቶስ እንደሆነ ነው የማውቀው። ክርስቶስ እንደሆነ ነው የማውቀው ነው። አትጠይቀን። ማን ነው የማውቀው? ማን ብዬ ነው? ቤልዜቡል። ምንድን ነው የምታደርጉት ልጁ ላይ? ለመግደል እናደርጋችሁ ለመግደል ነው እኛ የተሰራ ነው። ለምን እንዲጠፋ ተሰብ እንዲጠፋ ይወድም ነው አሉ። አይወዳቸውም። አባታቸው ያመልክ ነበር። እናንተን ያመልክ ነበር አባታቸው። ዛሬ ነው ዛሬ ያመልካሉ። አዎ በዛሬ መልክ ያመልካሉ። ዛሬ ያመልካሉ። ቃሉ ካዲያስ ወይ ልጅ ምን አደረገና ነው እንዲገደል የተላከው? የእሱ አባት ያመልካል። የእሱ አባት ስም የአባቱ አባት ያመልካል። የአባቱ አባት አያቱ ነው። ቅድመ አያት ነው። አያት ቢያመልኩ ካዲያ ከልጁ ጋር ለምን አገናኛችሁ? አባትየው የቤተ ክርስቲያን ሰው ነው። ስለዚህ አላመልክም አላችሁ? አዎ እኛን አንፈልግም አለ። ከዛ ልጁን ለመግደል መጣ። በግድ እንድታመልኩ ተብሎ ነው። እንዲያመልክ ልጁ ከሞተ በኋላ ያመልካል ተብሎ ነው። አዎ ሌሎቹ እንዳይሞቱ። አዎ ሌሎቹ እንዳይሞቱ ልጁ ከሞተ በኋላ እሱ ነው የገደለው ተብሎ እንድትመለክ ዘዴያችሁ ይሄ ነው። አዎ ገደላችሁ። አንገደልም። ማን ያዛችሁ? አንጠራትም። ለምን ጥራት እንጂ ያዘቻችሁ ነው። ያዘች ነው። እንዳትገሉን ያዘቻችሁ። ይጸልያል ልጁ። አዎ ማጸለይ ጀምሮ ነበር አባቱ። አዎ እሱስ ልጁ አይጸልይም? ልጁ ይጸልያል። ባለፈው እንኳን አስወጡብን። ሌሎቹ ወጥተዋል። ቤልሆርን አስወጡብን። ቤልሆር ወጥተዋል። እና እናንተ ለተደበቃችሁ ቤልሆር የወጣ ቀን እናንተ ለምን ተደበቃችሁ? ሉሲፈር ነበር። ለምን ተደበቃችሁ? እኛ መውጣት አንፈልግም ነበር። ለምን? ዛር ስለሆናችሁ በቃ ተቃጠልን። እሺ እንደዚህ አይነት አምልኮ ካለ ያው ከቤተሰቦቻቸው የሚመጣ አምልኮ አለ። ብዙዎች ይሄ ደግሞ እንደዚህ አይነት መንፈስ የምንድን ነው? የእርግማን መንፈስ ነው። ምን ነው ስልኩን አንሳ። የእርግማን መንፈስ ይባላል። እርግማን ማለት ቤተሰቦች በውቃቢ የተያዙ አንድ ሰው ከቤተሰብ ከወጣ በኋላ ጫት እየቃሙ ሰንደል እያሰሩ ቡና እያፈሩ የእርግማን እሱማ ከኛ እንዴት ሊያመልጠን ይችላል? እንዴት ተብሎ ሄድና ግደል መርፌ መሰካት ማለት ነው። ገጠር ሲሆን ማረሻና መርፌ ሄደው እዛ ዛፍ ላይ ሰካሉ። ወቃዩ ቤት ማለት ነው። እና እዛ ግደልልን ብዙዎች አሉ። አብዛኛው እንደዚህ አደበይ የሚባል ገዳይ አለ። መንፈስ እዛ እየተሰቃቀሉ እየተረጋገሙ የሚገድል መንፈስ ማለት ነው። ይህ ግልጽ ነው። በዚህ በእኛ አካባቢ እኔ በምኖርበት አካባቢ አባባቴ ይሉታል። ስንት ሰው አለቀ በአንድ ዓመት ውስጥ እንደዚህ እየተገዳደሉ እየተረጋገሙ ድንጋይ እየተሸከሙ ጨፌ እየያዙ እየሄዱ እርገም ግደል እየተባለ መንፈስ ይገል ሰውን ሰው ይገለዋል ማለት ሄደው ቃይ ቤት እዚህ በማርማርሳም አካባቢ እንደዛ በየአካባቢው ማርማርሳ ብትሄዱ
አሁን የአቶ አየለ ቤተሰብ አለ እዛ ልክ መርመሰት በዚህ በጮሬ አካባቢ በአዳማ ዙሪያ አካባቢ ምንድነው እዛ ነው ማቆሚያቸው ማለት ነው። ግደልልን ግን ሀብት ስጠን ብለው አይደለም የሚሄዱት። ሀብት ስጠን ብለው አይደለም ግደልልን ነው። ከሌን ሀብቱን ጨርስ ግደለው ወይም እሱን ከገደልክልኝ ራቁቴን እመጣለሁ የሚልም የሚሳላል እዛው ቃቢው ጋር ማለት ነው። ምን ትገላምጡኛላችሁ? ግደልልኝ ብለው መርፌ ይሰካሉ፣ ማነሻ ይሰካሉ። አንዳንድ ሰው እንዲህ ደግሞ እንግዲህ የሴጣን ስራ ማለት እርስ በራሱ እያረጋገው ደግሞ ሄደው ከገደሉ በኋላ ከሞተላቸው በኋላ እስከ 7 ሜትር ድረስ ሰውን ይገላሉ ማለት ነው። ሄደው እስከ 7 ያ ሰው አምልኮ ካሌለ ሄዶ እዛ ለነሱ ካልተሰገደላቸው አንድ ሰው እዛ ባለውቃቢ ቤት ሄደው ከሰገዱና ሰው ያው ባለውቃቢው እስከ ዓመት የእሱን ነገር አሳየኝ ብለው ከረገሙ ዓመት ውስጥ ወይ ልጅ ይሞትበታል ወይ ቤተሰብ ይሞታል። ወይ ከዛ በኋላ እየሄደ እሬቻ እያለ ሲዳ እያለ እሬቻ እየሰጠ መግደል ነው ማለት ነው። በዓመት ደግሞ ከሴጣን ጋር ህብረት ፈጥረው ማለት ነው። ይሄን የሚገድሉት እንደዚህ አይነት አተዘድበል ድምፅ እንዳሰማ እኮ ነው ያልኩት። ከሴጣን ጋር ህብረት ፈጥረው አንድ ላይ የሚሰሩ ሰዎች አሉ ማለት ነው። ዛሬ ከገደልክልኝ ዘሩን ከጨረስክልኝ በኋላ እስከ 7 አንድ ሰው ከገደለ አንድ ኮርማ ይገበራል ማለት ነው፣ ይሰጣል። አንድ ኮርማ። 2 ሰው ከገደለ ደግሞ 2 ኮርማ፣ 3 ሰው ከገደለ 3 ኮርማ፣ 4 እስከ 7 ድረስ ይሄዳል ማለት ነው። ደግሞ ትልቁ ችግሩ የሞተበት ሰው እንኳን የተረገመው ሟቹ ረጋሚው የሴጣን ሰዎች መሆኑ የሴጣን ቤተሰብ መሆኑ ረጋሚው ተረጋሚው 40 እና 12 ቁርባን እንኳን አያወጣለትም ለሞተ ሰው ማለት ነው። ለምን ተረግመሃልና እስከ 7 ዓመት ድረስ እስከሚፈታ ድረስ እዛ ሄዶ እዛ ጫፌ ላይ እስከሚፈታ ድረስ ቁርባን አያወጣም። ለነፍሱም እንዳታርፍ ቁርባን ይከለከላል ማለት። ቁርባን ካወጡ መላ ቤተሰብ ትሞታለህ ነው ይባላል። ራሱ መንፈሱ ይዘጋል። ልክ እዛ ሲሄድ አንተ ተረግመሃልና ስለዚህ ስለተረገምክ ቁርባን እንዳታወጣ ይባላል። ቁርባን እንዳወጣ 40 80 ሄዶ ወይ 7 ኮርማ ወይ 4 ኮርማ ወይ 3 ኮርማ ካልቆ እዛ ባለውቃዩ ገዳዩ ጋር ማለት ነው። እንግዲህ 2 በደል ማለት ነው። ሰውነቱንም አጥቶ የሰው ልጅንም አጥቶ ቤተሰብንም አጥቶ የሟች ቤተሰብ ማለት ነው። እንደገና ደግሞ ሀብት ይከሳል ማለት ነው። ስለለዛ ለተረገመው ሰው መባ ያወጣል ማለት ነው። መባ እዛ የሄደበት ቦታ የተረገመበት ቦታ እስከ 3000 እስከ 4000 እስከ 5000 ብርም ይወጣል። ከዛ በኋላ በሀብት እና በንብረት ነው የሚፈታው ማለት ነው። እና ይሄ ምንድነው 2 ኪሳራ ማለት ነው። ነፍሱንም አጥቷል። ይሄ ደግሞ አብዛኛው እንደዚህ አይነት የሚከናወነው እምነት በሌለሽ ሰዎች ላይ ማለት ነው። እምነት በማናመልክ በውቃቢ በምናመልክ ሰዎች ላይ ይሄ ይሰራል በደንብ አድርጎ። ውቃቢ ይሄ በየፈረቀሳው በየባሌ ኑራው ሲሉ በየምኑ እየሄድን በየውፋ ሙቆ በውፋ ጨፌ ላይ እየሄድን የምናመልክ ሰዎች እርግማኑ በደንብ ይሰራል። ቤተክርስቲያን ለሚያምን ሰው ግን አይሰራም። ለምን? የክርስቶስ ስለሆነ ማለት ነው። የእግዚአብሔር ቤተሰቦች ስለሆነ አይሰራም። ግን ያንን እምነት ለምንከተል ሰዎች ደግሞ ይሰራል። በአንድ ወቅት እኔ በራሴ ላይ የደረሰ ነው። በአንድ ወቅት መስጊድ ላይ እንደነበረ የሆነ ቦታ መስጊድ ውስጥ ገባሁና ቤተሰብ ነው፣ ውጭ ላይ አይደለም። ቤተሰብ ላይ ገባሁና ይህንን አፈረስኩት። ቤቱን ምኑ ሳፈርስ ቀጥታ ተረገምኩኝ ማለት ነው። ተረግም ያለው ቤተሰብ ማለት በኋላ እስኪ ይሁን ብዬ ለረገመችን ሴት ሰው ለዛ ለረገመኝ ሰው ቀጥታ መርካቶ ሄድኩኝና ትልልቅ ሴት ነበረችና የሴት ቀሚስ ገዛሁላቸው ከአባ እስከነ ሙሉ ልብስ ቀባው። ለምን? ቤተሰብ ስለነበርን ማለት ነው። እንደዚህ ተረግም ያለው እንደተረገምኩኝ የእሱን ሬሳ እንዲያሳየኝ እየተባለ ነገረኛል። እንደውም ከጎን የሚያሉ ሰዎች ኧረ እንደው ልትሞት ነው፣ ምን ይሻልሃል? ሊገሉህ እኮ ነው። ለምን? ምን ስለሆንኩ እንደዚህ እሳቸውን ውቃቤ ስለነካህ ተረግመሃል። ውቃቤውን እኮ አልፈራሁም። ምን እኮ እግዚአብሔር ነኝ እንጂ ልቀቅ ነው ያልኩት።
አክስቴንም ቤተሰቦቼንም ወንድሞቼንም ልቀቅ ነው ያልኩት። እንዴ ለምን ልቀቅ ስላልኩት ለምን ልረገም? ቤት ነው የተረገም። በየወንዙ በየእሬቻ በሚደረግበት በየመልካው ተረግመሃል ተባልኩኝ። አይ እንግዲህ መልካው ይምጣና እኔ ልግደለኝ ኃይል ካለው፣ ዛሩም ውቃቢው ይምጣና ኃይል ካለው እኔ ልግደለኝ አልኩና እስቲ እንግዲህ ከእናቴ ስለማለያቸው እናቴንም ለእናቴ የሚደረገው ነው ሳደርግላቸው ያን ልብስ አልተመለሰም። ለጊዜው አስቀመጡትና ምንድነው ለብሰውት ማቀው ተቀበሉ ለጊዜው። በኋላ ሌሊት ወጥተው እስከ 7 ድረስ ጨፌ ይዘው ወንዝ ላይ እየሄዱ ይማጸኑ ነበር። ለምን? ልብሱን እንዳይተውት እኔ አልብሻቸዋለሁ። ውቃቢውን አሁን የሚቃወሙ ሴትዮዋ ሳትል ውቃቢው እንዳትለብስ ይሄን ልብስ ለምን? የረገመችው ሰው ስላለበሳት እንዳትለብስ። በኋላ ግን እኔ እየባረኩ ነበር መልከው። በመጨረሻ ላይ ምን አደረገ? በደንብ እኔ መቆጠሪያ ይዤ መቀጥቀጥ ሲጀምር እንዳለ መቁጠሪያ ይዤ በራሴ ላይ ያለው በእናቴም በእኔም ላይ ያለ እንግዲህ አመቺሳ ላይ ስለሆንኩኝ አውቃለሁ ማለት ነው። እኔም ላይ ነበረ። በልቀቅ ቤተሰቦቼንም እኔንም እናቴም ላይ ወንድሞቼም ላይ እህቶቼም ላይ ያለ እርኩስ መንፈስ ልቀቅ እያደረኩኝ በምቀጠቅጠውና በምሰግድበት በምጸልይበት ጊዜ ቀጥታ እኔ ስቀጠቅጠው እኔን መልክ እያስመሰለ ለሴትዮዋ ምን ያሳያታል? ጠንቋይ ቤት ሄጄ እንደማስመትትባት ያሳያታል ማለት ነው። ለቤተሰቤ ማለት ነው። ለገዛ ቤተሰቦቼ ጠንቋይ ቤት እየሄድኩኝ እንመት። በኋላ እኔ ልክ ቆቃ ባህረ ገላ ሲሄድ ራሱ መንፈሱ ሰው እየተመሰለ ምን ይመስላችኋል? ያ እርኩስ መጥቷል፣ ቤትሽ ላይ ሊቀብር ነው ጠብቅ ይላል። ለሊቱኑ ሴትዮዋ ዘበኛ ቁማ ታድራለች። እንደገናም ደግሞ ከሷ ጋር ደግሞ በሷ የሚያመልኩ ሰዎችም ደግሞ ዙሪያውን አንድ አጥር ሆነው ይጠብቁ ነበር። ለጥምቀት እኔ ከአዲስ አበባ ለጥምቀት ወደ ቆቃ ሚካኤል ሲሄድ እኔማ ሄደው ቅዱስ ሚካኤል ላከብር ነው። እነሱ ግን ዞሮ ያዞረ መጥቷል፣ ቤታችሁ ሊጠብቅ አስመትቶ መጥቷል እና ሊቀብር ነው፣ ሊቀብርባችሁ ስለሆነ ሌሊቱን ጠብቁ ይባላል። ሌሊቱንም ወንድሞቼ ሳይቀሩ ይጠብቃሉ ማለት ነው። እኔ ስቀብር እነሱ ሊገልቡኝ ማለት ነው። እና ምንድነው የመገልበጥ ነገር አለው ማለት ነው። ሴጣን ግን ኃይል የለውም። ባል የቤተ ክርስቲያን ልጆች የመንካት ኃይል ቢያጣ የማያመልኩትን ኃይል ስለማያገኛቸው ዞሮ እነሱን ያጠቃቸዋል ማለት ያስመስልባቸዋል። እነሱ በጠንቋዩን ጠንቋይ ሳይሆን እንደ ቅዱስ አድርጎ ያሳያቸዋል። እነዚህ ደግሞ ምንድነው የመርገም መንፈስ ማለት ነው። የመርገም መንፈስ ያስረግምና ሰው እንዲሞትበት ያደርጋል። እንደነዚህ አይነት መንፈሶች ያው እንግዲህ በውቃቢ ቤት ውስጥ ያሉ ሰዎች ብዙ የሚቸገሩት ለዛ ነው። ኧረ ትረገማለህ፣ ቤተክርስቲያን ሄደህ እኮ ከተረገምክ አንተ መፈቻ የለህም፣ ስለዚህ ይገልሃል፣ አትሂድ። ወይም ደግሞ ከቤተክርስቲያን ተጸድሯል አልኩ አሁን ስርዓቱን ያስይዝና ልክ እንዳያገለግል ያደርጋል ማለት ነው። ሃይማኖቱን ይቀጠዋል። ለምን? ተረግሜ ነው በልጆቼ እርግማን ላይ ያለ ብሎ ወደዛ አምልኮት እንዲመለስ ልጆቹን ይዛል፣ ሀብት ይዛል፣ ንብረት ይዛል። ይሄ የምልክት መስጫ ማለት ነው። ምልክት አይደል? ልጁ ከታመመ ተመልሶ ወደዛ እንዲሄድ እናንተ እንዲመጣ አባትዬ ወደ እናንተ እንዲመጣ። አዎ እኛ እኮ የሚገበር አንዳንደኛ እኮ አይደለም። እንዴት ናችሁ? እኛ አንደኛ አይደለም። እነኛ አይደላችሁ እዚህ ጋር እንዳሉት ምንድን ነው የሚገበርላችሁ? ህፃን ልጅ የሚገበርላችሁ ህፃን ልጅ? አዎ የህፃን ልጅ ደም የሚገበርላችሁ። እንዴት የህፃን ልጅ ደም እንዴት ይገበርላችሁ? እኛ እንቀመጣለን፣ አባትዬው ይዞት ይመጣል። ከዛ የራሱን ልጅ እሺ፣ ልጅ ከየት ይመጣል? ላመችሳን ይመጣል። ለኛ አባትዬው የራሱን ልጅ ይዞ ይመጣል። የሚያስረክብህ እዛ አመችሳ ሊሰጥህ። አዎ እሺ፣ ሰዎች ላመችሳ ሊሰጡ ልጅ ህፃን ልጅ ይዘው ይመጣሉ። አዎ ከዛ እኛን ፈለግን አድርገን እንጠጣዋለን። ደግሞ አባትዬው ከጎናችን ይቀመጣል፣ እኛ ደግሞ ደሙን እንጠጣዋለን። እንዴት አድርጋችሁ? እና ከፍ አድርገን
ከፍ አድርገን ልጁን ከፍ አድርገን ከዛ እንጠጣዋለን። ልጁን ከ7 ዓመት በታች በአፍንጫው ነው ደግሞ ወይስ በጣቱ? በሁሉም ቦታ እናወጣዋለን። ደሙን እናንተ ጋር መችሳ ሲሰጣችሁ ደሙን ታመጡታላችሁ። አዎ እዛ ይገበርላችኋል። አዎ ከዛ ልጁ አይሞትም። ይሞታል እንጂ ኧረ ተው ከአባትየው ጋር ከዛ ተካፍለን እንጠጣለን። በስየውንም እናጠጣለን። ከዛስ የፈለገውን ነገር ይሄ የሀብት መግቢያ ነው። አዎ ልጁ ደም ትዋረሳላችሁ። አዎ የት ሀገር ነው እንደምትሰሩት? ቢሾፍቱ ነው የሚመቸው። ቢሾፍቱ ይመቻችኋል? አዎ መዋረስ። አዎ ለሁሉ ነገር ይመቸናል። ለምን ቢሾፍቱን መረጣችሁት? እዛ ውስጥ አምላካችን አለ። የኛ አምላካችን አለ እዛ ውስጥ። የት? እዛ ውስጥ ቢሾፍቱ ውስጥ። ቢሾፍቱ ውስጥ ተማለች እንዴ? ወንዝ አለ አንዴ ቢሾፍቱ። አላውቀውም። የትኛው ወንዝ? ቤተክርስቲያን የተነሳበት ነው። ቤተክርስቲያን የተነሳበት። የትኛው ቤተክርስቲያን የተነሳው? መልሰን አንጠራም። ለምን አስነሳችሁት ቤተክርስቲያኑ? በቃ እኛ አንችልም፣ ከእነሱ ጋር እኛ አንችልም። አቃጠለን። ቅዳሴው አቃጠለን። በማን ላይ ሆናችሁ አስነሳችሁት? በሆቴሎቹ እዛ እነሱ አስነሱት። ሆቴሎቹ ቅዳሴ ረብሸናል ብለው አስነሱት። ስለማንፈልግ ነው እኛ። እነሱ እኛን ነው የሚያመልኩት ነው። እናንተ ግን ለምን ሌላ ሆራን ላይ ምን ትኛኛው ወርታው ወዚህ ሞቴ ለደ ቢሾፍቱ ለመረጣችሁ? ቢሾፍቱ ውስጥ አምላካችን አለ ነገር ነው። ቤት የመጣ አምላክ ነው። ውስጥ ሳጥናኤል አለ። በቃ ሳጥናኤል አለ። ልጁ ላይ ካደን ገባችሁ። ሳጥናኤል ካለ ለምን እናገራለን? ለምን እናገራለን? እኛን ሸኘን እንትናችሁ ብዙ ነን። ሰራዊታችሁ ስንት? 10,000 ብዙ ላይ ያላችሁ ምን ታርጉታላችሁ? አሁን ልጅ ትምህርት ቤት ሲሄድ ባጃጅ ውስጥ ነበር። የት ባጃጅ ውስጥ ገባችሁ? የሆነ መኪና አለ፣ ቪትስ መኪና አለ። እዛ እሱና ባጃጁ ተጋጨ። መኪናው የማን ነው? የሰው ነው። እናንተ ያላችሁበት መኪናው ላይ? አዎ መኪናው ላይ አለንበት። እዛ አጋጨነ። እዛ ልጁን አተረፈችውና ባለ መኪናው ተጎዳ። ማን ነው የልጁን ያተረፈችው? ይቺ ማን ናት? ማርያም። አሁን እዛው እንዴ ለምን ትሸሻላችሁ? እንችልማ። እዛ ባለባጃጁ ተጎዳ። አይጸልይም ነበር ባለባጃጁ? አይጸልይም። አይጸልይም ባለባጃጁ። ይሄኛው ተረፈ። አዎ እነሱ እንዴት ተረፈሱ? ስለሚያጸልይ ነው። አባቱ ያጸልየዋል ልጁን። ከዛ ተረፈ። እሺ በቃ ከዛ እሱ እንደምን ነበር የፈለጋችሁት? ነፍሱን የምንፈለጉኛል። ነፍሱ ምን ታደርግላችኋለች? ወዴት? ወደ ውስጥ ነው። ወደ ውስጥ ከእኛ ጋር ይዘናት እንወርዳለን። አዎ ለምን? ከእኛ እንድናሰቃያት። ለምን ታሰቃያለች? ስትሰቃይ እንቀልድባታለን። በነፍስ ወደ ሲኦል ይዘናት እንሂድና ስትሰቃይ እንቀልድባታለን።
እንደዚህ ነው። በራእየ ማርያም ወይም ደግሞ መንገደ ሰማይ የሚባል መጽሐፍ ጸሎት መጽሐፍ አለ። አባቶቻችን የደረሱልን የጻድቃን ነፍስና የኃጥአን ነፍስ የምትለይበት የሚያሳይ ነው ማለት ነው። መንገደ ሰማይ ምን ያህል ችግር እንዳለባት የኃጥአን ነፍስ እንግዲህ ሰዎች ጠንቋይ ቤት ሄደው ዛሩ ሙቃቢውም አለቀም የሚለው ከነሱ ጥቅም መሆን አለ። ከኛ ጥቅም ኖሮት አይደለም። ሙቃቢው ዛሩ አይነት ነው እንዴት ለቃለሁ አብሬ አድርጌ የሚለው እኮ ጥቅም ኖሮት አይደለም። ወይ የምንሰራው ወይ የምንጠጣው ወይ የምንበላውን ተመግቦ ተመችቶት አይደለም። ነፍሳችንን ነው የሚፈልገው። ነፍሳችንን ልክ እንደ ኳስ እያጎነ ያው በሥላሴ ዘንድ መቀረሩ አይቀርም። የዛን ቀን ወደድክም ጠላህም ሲኦልም ቤትህ ተዘጋጀልህ፣ ገነትም ተዘጋጀልህ። በሥላሴ ፊት መቅደምህ መንበርከክህ አይቀርም ማለት ነው። የሞትክ ቀን የዛች የረፍት ቀን የምትጠራበት ቀን መጀመሪያ ግብዓተ መሬቱ ሲፈጸም ቄሱ በመቃብርህ ላይ ባርኮ ፍትሐ ዘወልድ አንብቦ ወይም ደግሞ ተፈሥሒ ቤቴልሔም አገሮሙ ለነቢያት የምትለውን መኦ አዳም መሬታን ተወተገብ ውስተ መሬት፣ አዳም ሆይ ወደ መሬት ነህና ወደ መሬት ትመለሳለህ ብሎ ጸሎት ካደረገ በኋላ ልክ መቃብሩ ሳይደፈን ከተደፈነ በኋላ ማለት ነው፣ መቃብሩ አፈር ሳይለብስ ይህ ጸሎት ይጸለይና ፍትሐት ያደርጋሉ አባቶቻችን ማለት ነው። ከዛም ቀን ልክ እግዚአብሔር ይፍታ ብሎ ሰውም ከመቃብሩ ቦታ ወደ ቤቱ ሲመለስ ያችም ነፍስ ቀጥታ ጻድቅ ሆነች ኃጥእም ሆነች በሁለት መላእክቶች በ12 መላእክት ታጅባ ትሄዳለች ማለት ነው። 6ቱ መላእክት ነው 24 መላእክት ታጅባ ትሄዳለች ማለት ነው። 24ቱ መላእክት 12ቱ መላእክት በቀኝ ይቆማሉ። ብርሃን ልብስ ይዘው በብርሃን ሰረገላ ይዘው ብርሃን ጸናይ ብርሃን አክሊል ይዘው ከቀኟ ይቆማሉ። 12ቱ ደግሞ መላእከ ጽልመት ይባላሉ። እነኛ 12ቱ ደግሞ ከቀኟ ይቆማሉ። እንግዲህ ኃጥእ ነፍስ ከሆነች መጀመሪያ ጻድቅም ሆነች ቀጥታ የሚወስዷት ሥላሴ ዙፋን ፊት ነው። ምን ነበርክ አይደለም፣ የት ነበርሽ ነው። በማን ታመልኪያለሽ? አምላክሽ ማን ነበረ? ጌታሽ ማን ፈጠረሽ? አሁን ቀረ እንጂ አባቶቻችን ቀድሞ መስቀል ሲያሳልሙ ማን ፈጠረ ብለው ነበር የሚያሳልሙት። አሁን ዘመናዊ ሆነና እንደው አጠር ታደረገና እግዚአብሔር ይፍታ ብለው ይሄዳሉ እንጂ እግዚአብሔር ይፍታም ብቻ በቂ አይደለም። አባቴ እግዚአብሔር ይፍታ እግዚአብሔር ይፍቱ በሉኝ፣ ዲያብሎስን ሰይጣናትን አውግዙልኝ ብለው ነው ምዕመናን መሳለም ያለባቸው። ከዛ በኋላ ደግሞ ሰይጣኑን ካወገዙት በኋላ እግዚአብሔር ይፍታ ማሰሪያ ኃጢአት እግዚአብሔር ይፍታ ብለው ይፈታሉ። ቀድሞ ግን አባቶቻችን ሲያሳሉ መጀመሪያ ምን ነበረ? መስቀል አሳሉኝ ይፍቱኝ ብለን ስንጠቅም ማን ፈጠረ ነበር የሚሉት። ማን ፈጠረ? አሁን ማን ፈጠራችሁ እናንተ? እግዚአብሔር። ማን ፈጠራችሁ? በወንዶች ብቻ ድምፅ ነው። ማን ፈጠራችሁ? እግዚአብሔር። እሺ ማን ፈጠራችሁ? ሥላሴ። እግዚአብሔር የአንድያ ስሙ ነው፣ ሥላሴ። በእኛ በተዋህዶ እምነታችን እግዚአብሔርም አለ ኑ በአርአያችንና በምሳሌያችን ምን እንፍጠር? ሰውን እንፍጠር። አርአያችን በአምሳላችን በአርአያችን ሰውን እንፍጠር። እንፍጠር ነው፣ ልፍጠር አላለም ብሏል። ልፍጠር እኮ አላለም። እግዚአብሔርም አለ ይላል፣ ተናገረ ሲል ነው። ዘፍጥረት 2 ላይ ታገኙታላችሁ። መጽሐፍ በኦሪት ዘፍጥረት ምዕራፍ 2 ጀምራችሁ ኑ እግዚአብሔርም አለ ኑ እንፍጠር በአርአያችንና በአምሳላችን ሰውን እንፍጠር። ሥላሴ ሦስትነታቸውን ሲያመለክት ነው። ያችን ተይዟል። ኦርቶዶክስ ተዋሕዶ ቤተክርስቲያን ማን ፈጠራችሁ ሲባል ሥላሴ ነበር። እግዚአብሔር በአንድያ ስሙ እንፍጠር ያሉት ደግሞ ሦስቱ ናቸው፣ አብ ወልድ መንፈስ ቅዱስ። ኖ በአርአያችን በአምሳላችን እንፍጠር። እግዚአብሔርም አለ ሲል እግዚአብሔር አንድነቱን ያመለክታል። እግዚአብሔር ተናገረ ሲናገሩ ግን እግዚአብሔር ብቻ አይደለም የተናገረው፣
አብም ወልድም መንፈስ ቅዱስም አንድ ላይ ነው። እንፍጠር፣ በአርአያችንና በምሳሌያችን እንፍጠር። ማን ፈጠሩ? አዳምን ፈጠሩ በአርአያ። ስለዚህ ማን ፈጠራችሁ ሲባል ሥላሴ። ሥላሴ ስንት ናቸው? ማን ፈጠራችሁ? ማን ፈጠራችሁ? ኧረ ድምፅ አይደለም። ማን ፈጠራችሁ? ሥላሴ። ይሄ ነው በቃ የሥላሴ አንድነትና በሶስትነታቸው መመስገን ቅድስት ቤተክርስቲያን የምታስተምረን መጀመሪያ ነው። መጀመሪያ ከቤታችን ከመኝታችን ስንነሳ በስመ አብ በስመ ወልድ፣ በስመ አብ ብቻ አይደለም የምንለው፣ በስመ አብ በስመ ወልድ በስመ መንፈስ ቅዱስ ሶስቱም ሥላሴ መሆናቸውን አመለከት ማለት ነው። ስለዚህ ማን ፈጠራችሁ? ማን ፈጠራችሁ? ሥላሴ ስንት ናቸው? አንድም ሶስትም። ይሄ ካህኑ ጥያቄ ነው። ማን ፈጠራችሁ ሲለ ሥላሴ። ሥላሴ ስንት ናቸው ሲለ አንድም ሶስትም። በአንድነታቸው እግዚአብሔር፣ በሶስትነታቸው አብ ወልድ መንፈስ ቅዱስ፣ በአካል በግብር ይህን እያለ ያወጣል። ሥላሴ ምስጢረ ሥላሴ ላይ ያመጣዋል ማለት ነው። እነ መጋቤ ምስጢር እነ መጋቤ አእምሮ በደንብ አድርገው አንድነታቸውን ሶስትነታቸውን ያስተምራሉ። እነ መጋቤ አእምሮ ማለት ነው የሥላሴን አንድነትና ሶስትነት በአንድነት በአካል በመልክ በገጽ እያሉ ያምናል። እና ምንድነው አሁን ትልቁ ችግር? ይሄ መንፈስ መጀመሪያ ሥላሴን ማስካድ ነው። የአንድነታቸውንና የሶስትነታቸውን ሥላሴን ማስካድ ካስካደ በኋላ ልክ እኛ ልክ ስንሄድ እዚህ በምድር ላይ ሥላሴን ካሳጣን ማን ፈጠረች ነው የምትባል። ማን ፈጠረች? ሥላሴ። በማን ታመልክ ነበር? በሥላሴ በእግዚአብሔር በሥላሴ ያመልክ ነበር። የመጀመሪያ ጥያቄያችን ይህ ነው። በመንግስተ ሰማያት ሥላሴ አጥን። ከዛ በኋላ ነው ወደ ፍርድ ምን ተገበርኪ አይቴ ነበርኪ፣ የት ነበርሽ? ምን ሰራሽ? ስራሽን ገበሬ ከሆነ አርስ ነበረ፣ በሬ ጠምጄ አርስ ነበረ አይልም። የዛ ዓለም ስራ እዚህ ነው የሚቀረው። ሹፌርም ከሆነ ሹፌር ነኝ ብሎ አይናገርም በሥላሴ ፊት። ታይፕስትም ከሆነ ታይፕስት ነኝ ኮምፒውተር ሰሪ ነኝ ብሎ አይደለም። ሹፌርም እንደዛ ኢንጂነርም ከሆነ ኢንጂነሪንግ ነው ስራ ኢንጂነር ነው ብሎ አይደለም የሚገልጸው። በማን ታመልካለህ ሲባል በእግዚአብሔር በሥላሴ። ይሄ ነው መጀመሪያ ጥያቄ። የት ነበር? በቅድስት ቤተክርስቲያን በሃይማኖቴ ነበር፣ በተዋህዶ እምነት ነበርኩኝ ነው እንጂ ስራ ቦታ ነኝ እንዲህ ነው አይባል። ስራሽ ምንድን ነው? ምን ሰራሽ ስትባል ነዳያንን ጠይቃ፣ የተራበን አብልቻለሁ፣ የተጠማን አጠጥቻለሁ፣ ቤተክርስቲያን ሰርቻለሁ፣ የታሰረን አስፈትቻለሁ፣ የተራበን አጠጥቻለሁ። ስራችን ነው ይሄ ነው። የመንግስተ ሰማያት ስራ እነኚህ ናቸው። 6ቱ ቃላተ ወንጌልን እንጠየቃለን። 10ቱ ወገን ከኔ ሌላ አምላክ አታምልክ የተባለው እና ምንድን ነው? አሁን ማምለክ የሚገባን እግዚአብሔር እና ይህ መንፈስ ከሥላሴ መንገድ አውጥቶ ወደ ሲኦል የሚያደርስ ነው ማለት። ከዛ በኋላ ነው እነኚህ 24ቱ መላእክቶች ጻድቅ ከሆኑ 12ቱ መላእክት ጽድቅ ከሆነ የጽድቅ አክሊል ሄዱና ቅዱስ ሚካኤል እየመራቸው ሄዱና ሲኦልን አስጎብኙት ይባላል። ከሥላሴ ዙፋን ፊት ከደረሰ መጀመሪያ ሲኦልን ነው የሚጎበኘው፣ የጻድቅ ሰው ነፍስ ማለት ነው። መጀመሪያ ከቅዱሳን መላእክት ጋር ሲኦልን ያስጎበኙትና ያ ሲኦልን ሲጎበኝ ምንድን ነው የሚለው? ለዝናኛ አብረውት የሚያስጎብኞች መላእክቶች ምንድን ነው ማለት? አንተ እኮ ጽድቅ ስለሰራህ ጻድቅ ስለሆንክ በእግዚአብሔር ስላመንክ ሃይማኖትን ስለጠበቅ ሕገ እግዚአብሔርን ስለጠበቅ ኃጢአት ስላልሰራህ የጽድቅ ስራን ስለሰራህ ነው እንጂ ኃጥእ ብትሆን ጣዖትን ስታመልክ ስታመነዘር ስትሰርቅ ቢሆን ኖሮ የኖርክና ወደዚህ የመጣ ንስሐ ሳትገባ ወደዚህ የመጣ ቢሆን ኖሮ ይሄ ቦታ ያንተ ነበረ ይሉትና ሲኦልን ያስጎበኙትና መጨረሻ ሥላሴ ጋር ይወስዱታል። ከሥላሴ በኋላ ቡራኬ ተቀብለው በለው እንግዲህ ወደ ገነት አስገቡት የሚባለው። ኃጢአተኛ ሰው ከሆነ ደግሞ መጀመሪያ ምን ነው? ቀጥታ ሲኦል አይገባም። መጀመሪያ ገነትን ነው የሚያመስለው። ገነትን ይጎበኛታል።
ሽታውን በመዓዛው የሚጠገብበትን በሽታው ብቻ የምንረካበትን ያንስ ያስጎበኙት ይሄ ቦታ የማን ነው ብሎ ይጠይቃል። ያ የኃጢአተኛ ነፍስ ማለት ነው። ይሄማ ቦታ እኮ እግዚአብሔርን ሲያመልኩ ጓደኛቸውን ያልካዱ፣ አደራ ያልበሉ፣ ጓደኛቸውን ያልካዱ፣ ሃይማኖታቸውን የጠበቁ በእግዚአብሔር ሲያመልኩ የነበሩ ጠንቋይ ቤት ሲያስፈርዱ፣ ሲያኮከቡ፣ ሲያስቆጥሩ ያልነበሩ ሰዎች ማረፊያ ነው። በመጨረሻ ጊዜያቸው እዚህ ያርፋሉ ብሎ ይነግራቸዋል። የአንቺስ የኔስ ቦታ የአንቺማ ቦታ መጨረሻ ሌላ ነው ብለው እንደገና ስላሴ ፊት ይወስዷትና ከስላሴ ሄዶ ወደ ነበረችበት ልገዘ ስጋዋን አንስቼ እስከምፈርድባት ድረስ እስከተዘጋጀላት ሲኦል ግባት ፈረድባት ወደ ሲኦል እንጂ ገሃነመ እሳት የለም። መንግስተ ሰማያትና ገሃነመ እሳት የሉም። አሁን ያሉት ሲኦልና ገነት ነው። ለኃጥአን ሲኦል ተዘጋጅቷል፣ ለጻድቃን ደግሞ ገነት ተዘጋጅቷል። እነኚህ ሁለቱ ደግሞ ከዚህ ከምናያቸው ደመና በላይ ናቸው። ከምናየው ሰማይ በታች ከደመና በላይ ናቸው። ከምናየው ሰማይ በታች ከምናየው ደመና በላይ ከሰባቱ ሰማያት በታች ናቸው እነኚህ ማለት ነው። ስለዚህ ነው የኃጥአን ነፍስም የጻድቃን ነፍስም ዘወትር የሚጎበኙን ማለት ነው። የምንሰራውን ያውቃሉ። መንግስተ ሰማያት ገና አልተከፈተችም። መንግስተ ሰማያት የምትከፈተው ጌታችን መድኃኒዓለም ኢየሱስ ክርስቶስ ለፍርድ የመጣ ጊዜ መቼም በቀደም ስለ ደብረ ዘይት መምህራን ሊቃውንት አስተምረዋቸዋል። ለፍርድ በመጣንበት ሰዓት ጌታችን አንድም በደብረ ዘይት አንድም በበጋ አንድም ደግሞ በክረምት ሽሽታችሁ እንዳይሆን ያለው በማቴዎስ ወንጌል በምዕራፍ 24 ላይ ታገኙታላችሁ። የዛን ጊዜ ነው መንግስተ ሰማያትና ሌላ ገሃነመ እሳት የሚከፈተው ማለት ነው። የዘላለም ፍርድ የምንሰጥበት ያዛን ጊዜ ነው። የአሁኑ ግን የእረፍት ማረፊያችን እና ምንድነው ይሄንን እነኚህ ነፍሳቶች የሚፈልጉት አሁን ነፍሳችንን እንጂ እነዚህ አጋንንት የሚፈልገው ስጋችንን አይደለም። ስጋችንን ባለን ያጎሳቆለናል፣ በበሽታ እየተመሰለ ይጎዳናል፣ ይገለናል፣ መከራ ያጸናብናል። ነፍሳችን ደግሞ ከዚህ የበለጠ ነው የምትሰቃየው ማለት ነው። ሲኦል ይዞ ለምን ሲኦል ይገባል? ሲኦል ይዞት መግባት ስለሚፈልግ ማለት ነው። እና እንደነዚህ አይነት መንፈሶች እንዳይዙን መጾም፣ መጸለይ፣ መስገድ ዋናው ቁልፉ። አመንክም አላመንክም ከእንደነዚህ አይነት መንፈስ መለየት ከፈለክ ንስሐ ግባ፣ ንስሐ ግቢ፣ ቅዱስ ቁርባን ተቀበይ፣ ጾሚ፣ ጸልይ፣ ስገዱ። በቃ ጾሙ፣ ስገዱ፣ ንስሐ ግቡ፣ ጾሙ፣ ጸልዩ፣ ስገዱ። ከዛ ከእንደዚህ አይነት መንፈስ ይለያል አይደል? እያላችሁ ይስቃል። ያው እንግዲህ መንፈሱ ራሱ ይስቃል። ለምን ምን ያሳቃችሁ? ለምን ትስቃላችሁ? ምን ብለን እንምከር? ጠንቋይ ቤት ሂዱ ብለህ ነው። ጠንቋይ ቤት ሂዱ ብለህ ነው እንጂ አንተ ንገራቸው። አንተ መንፈሱ እስከ ሶስተኛው ሰማይ መውጣት እንችላለን። እስከ ሶስተኛው እስከ ራማ ድረስ እስከ ሶስተኛው ሰማይ እስከ ራማ እስከ ቅዱስ ገብርኤል ከተማ። ለምን? ጸሎትን ለመከልከል ነው። ጸሎትን ለመከልከል ሌላ ለምን እንሄዳለን? ከሶስቱስ በላይ አንችልም። ሶስቱ በላይ ሶስቱ ከተሞች የመላእክት ከተማ ስለሆኑ ማለት ነው። ሶስቱ ኢዮር፣ ራማ፣ የረር። ኢዮር፣ የረር፣ ኢዮር፣ ራማ፣ ኢዮር፣ ራማ፣ የረር። እነኚህ ሶስቱ ከተማዎች የመላእክት ከተማዎች ናቸው። ስለዚህ እሱም ከወደቁት መላእክት አንዱ ስለሆነ ማለት ነው። እሱም ከወደቁት መላእክት አቤት ከወደቁት መላእክቶች አንዱ ስለሆነ ይጎበኛል ማለት ነው። ይጎበኛል፣ ያሳያል፣ ይጎበኛል። ስለዚህ እስከ ከተማ ኢዮር የቅዱስ ሚካኤል፣ የረር የቅዱስ ሩፋኤል፣ ራማ የቅዱስ ገብርኤል ከተማ ናቸው ነው ባወር ነው የሚያስተምሩት ሮር እነኚህ የሶስቱ ሊቃነ መላእክት ከተማዎች ናቸው። ስለዚህ እሱም እስከ የረር ድረስ እስከ ራማ ድረስ ሄዶ ይጎበኛል። ትጎበኛላችሁ
አዎ የተጠመቀ አንዞ ይገባብር ችግር የለም። ታች ኪዳነ ምሕረት በመድኃኒዓለም ችግር የለም። ሶስቴ ሰምቼ ከፍ አድርጎ ነው ችግር የለም። ለምን እኛ እኮ ዋናው ዓላማችን ጸሎትን መከልከል ነው። ጸሎትን መከልከል እንዴት አድርጋችሁ ትከለከላላችሁ? አሁን በቅዱሳን መላእክት ዕጣኑ ከዕጣኑ ጋር ሆኗል እንዴ? በዛ መጀመሪያ ሰውየው ሲናገር ከአንገት በላይ እናደርገዋለን። ከዛ በኋላ ሄደን ከአንገት በላይ እናደርገዋለን። እንዴ ከአንገት በላይ ዝም ብሎ መነባነብ ነው። ቶሎ ቶሎ ማንበብ ዝም ብሎ እንደ መነባነብ ማንበብ። ከዛ ወደ ላይ መውጣና ደግሞ ከለክሏለን። ከልቡ ስላልሆነ ከለክሏለን። ጸሎቱ እንዳይሄድ እንከለክለዋለን። በዚህ ጋር ቅድም አባቶች ዕጣን ሲያጥኑ ነበር። ዕጣኑ ያ ከልብ ነው። አባቶችን አይደለም ምእመኑ ነው። የአባቶች አንችልም፣ እሱን አንችልም። አባቶችም እኮ ቢሆኑ አሉ፣ ጠንቋይ ቤት የሚሄዱ አሉ። ያሉም እንዴ ያቃለውን ያለው አረ ሞልተዋል። እንዴት ብዙ ናቸው አሉ ጠንቋይ ቤት የሚሄዱ አባቶች ነው። እንዴት ነኝ እኮ ተልካሾች ናቸው። ዝም ብለው ነው የሚኖሩት። ትመጣቸዋለህ። እኛ እንኳን በዚህ በሲኦል ውስጥም እኮ እንገዛለን። በምድር በሲኦል ውስጥም እንገዛለን። ሲኦል ውስጥ እንዴት አድርጋችሁ ነው የምትገዙት? እንገዛለና በቃል ነው የምትገዙት ወይም እንዴት? ስለኛ ማወቅ ከፈለክ እኮ ተለቆልሃል። በምን ተለቀቀ? በስልክ ነው። ስልክ ላይ አዎ ተለቋል። አላችሁ አለ ሲያሳዩ ለምን እንድማር ነው። እኔም አይ አናሳይ የትኛው ግሩፕ ላይ ነው ያላችሁት? ለምን እንነግርሃለን? አንነግርህም። ለምን እንነግርሃለን? ምን ችግር አለ? እንደምንከታላችሁ ነው። አይ ዝም ብሎ ምልክቱን እንንገርህ ትፈልገዋለህ። ዋናው ቦታ ግን አንነግርህም። ዋናው ዋናው ቦታ አለ፣ እሱን አንነግርህም። ለምን? በቃ ስለማይሆን ምልክቱስ ዝም ብሎ ምልክቱ ዩቲዩብ ላይ ራሱ ተለቋል። ምን ብዬ ልግባ? የሳጥናኤል ጦርነት ብለህ ግባ። ከፈለከው እንደዛ ብለህ ግባ። የሳጥናኤል ጦርነት ወይ የሰማይ ጦርነት ብለህ ግባ። ሰማይ ጦርነት፣ የሳጥናኤል ጦርነት ከሁለቱ አንዱ ብለህ ግባ። ይጠቀማል እንዴ? አይ እሱ እንደዚህ አይነት ነገር ሲሆን ፊልም ነው የሚሆነው። ካደ እንዴት አወቃችሁት እናንተ? አሁን እንደዚህ እኛ ስለምንፈልግ እኛ ሁሉ ነገር ትችላላችሁ። የሳጥናኤል ጦርነት ተዋረሱን የሚል አለ ወደ ወንዶቹ ጋር ነው አለ ሞልቷል። ወንዶቹ አንዱ ሞልቷል። ተዋረሱን የሚሉ ሞልቷል። ተዋረሱን ለምን? ለሀብት ነው ለንብረት? ትልልቆቹ ናቸው። ምዕመኖች ያውቁናል በደንብ። ምዕመኑ ያውቁሃል። ምን እንደሆንክ ነው የሚያውቁት። እኛ ለምን ነገር በቃ አሁን እኛ እንሸኛለን እኮ አንድ የመጀመሪያ እናስተምር እንጂ እኔም እዚህ አቆሚያለሁ። እናንተ ቆማች ምዕመኑ ማወቅ የለበትም። ለምን? በቃ አሁን እዚህ ሲወራ ተጸጽቶ ንስሐ ሊገባ ይችላል። ስለዚህ እኛ እሱን አንፈልግም። ትፈሩታላችሁ? አንፈልግም። ሰው አዎ ትፈሩታላችሁ? አንፈልገውም። በቃ ስለማንፈልገው ነው ሰምቷል። አዎ ባለፈው እኮ ሲያቆሙት ቤቱን ወሰድንባቸው። ከእጃቸው ላይ ወሰድንባቸው። ምኑን? ቤቱን ነው። ቤቱን አላቆረቡትም። ልጁን? አዎ
ቢቆርብ ምን ችግር አለ? ከዛስ የምኑ ቤት የቆቃውን እንዴት ወሰዳችሁ? አስከለከልናቸው፣ ግን ምን ያደርጋል መለሰው ወሰደችው። ለምን መለሰው ወሰደችው? ይቺ ነች ቅድም የጠራናት። ወዴት ወሰደችው? ወደ ራሳቸው መለሰችላቸው። ወደ ቤቱ። የት አለ ወንድምየው? አልመጣም። አልመጣም። ለምን? ስራ ሄዶ ቀረ። ባለፈው አስከፈቱለት አይደለ? ስራ ሄደና ቀረ። ለምን? በቃ እኛን ሸኙ። ለምን ትሸኛላችሁ? እኛ በቃ ተቃጠለ። ትቀመጡ። በቃ አሁን ብሸኛችሁ የት ነው የምትገቡት? ሲሆን ነው ወይስ ቢሾፍቱ ነው የምትሄዱት? መጀመሪያ እንገላችኋለን የላኩን። ለምን ትገላላችሁ? ቀጥታ ሲኦል አትገቡም? አንገባም። ሲኦል እንኳን መጀመሪያ እንገላችሁ፣ ከዛ እንመጣለን እንጂ ሲኦል አንገባም። ለምን ሲኦል አትገቡ? በቃ አንገባም። ይህ ደግሞ ሲኦል ነው ማዛችሁ። በጌታ ስም ሲኦል ነው ማዛችሁ። በቃ እነሱን እንግደላችሁ መጀመሪያ። በቃ እነሱ ናቸው የላኩን። እኛ መጀመሪያ አልፈለግን ነበር ወደ እነሱ ለመግባት። አሁን ልጁ ይሄ ህፃን ነው። ምን አደረጋችሁ? እንደው ብትገቡ ምን አደረጋችሁ? እኛ አንገባም ህፃን ላይ አትሉ? ለምን ህፃናቶች አንድ የሚመቹ ትንንሾች አንድ የሚመቹ ለምን ትልቁ ጋር እንሄዳለን? ትልቁ ያውቃል። ምን እያለ ነው የሚያውቀው? ያውቃል ሁሉ ነገር እያወቀ ነው የሚገባበት። ወጣቶችስ? ከወጣቶችም ጭምር እያወቁ ነው የሚገቡበት። እኛ ከ18 ዓመት በታች ከሆነ አያውቅም። ከዛ በላይ ግን አውቀው ነው የሚገቡበት። ሁሉም ያውቃል። ሁሉም ያውቃል። እያወቀ ነው የሚገባው። ነገሯቸው እንደሚያውቋቸው። አረያ ራሱ ፎቶ አለ አልወጣም ገና። ማን ወጣ? አዎ ሞልቷል። ቀኑ ነው የሚጠብቀው። የምን ቀን? የሚወጣበት ነበር ነበር። እናንተስ አድፍታችኋል ሄዳችሁት? ኧረ እኛማ ተያዘን አይደለ እንዴ? ስንት ናቸው አሁን? 10,000 አሁን ልሸኛችሁ። ሌሎቹም አሉ። የቶቹ ሌሎቹ? ከኛ በታች አሁን ማን? ሉሲፈርም አለ። ሉሲፈር አንድ ላይ ወጣ። አንድ ላይ ሉሲፈር አታ ሉሲፈር። እንግዲህ ያው ይሄ ህፃን እንግዲህ ይሄ ከዚህ ህፃን ልጅ ይሄ አንደበት ይወጣል ማለት አይደለም። የራሱ መንፈሱ ነው። ልጁ በሌለበት ልጁ የለም። አሁን አንዳንድ ይሄ ህፃን ልጅ እንደው ድራማ ይሰራል ልትሉ ትችላላችሁ። ያልገባችሁ አጋንንቱ ነው። ልጁ የለም። ልጁ እንደዛ አሁን እዚህ ጋር ልጁ አጋንንቱ ነው። ልጁ በጣም ነው የሚያፍረው። ለምን አይናገርም ማለት ነው። ተናገር ብትሉትም አይናገርም። ግን መንፈሱ ነው አሁን ይሄን ምስጢር ሁሉ የሚያወጣው እንጂ ስለ መንፈስ ምንም አያውቅም። አሁን እሺ ትሄዳለህ። ጠቅላላ ሂዱ። ጠቅላላ ለምን ጠቅላላችን? ታዲያ ማንኛውን ሄደ? እኛ ነና ቤልዛባብ እንሄዳለን። ቤልዛባብ ማለት ትርጉሙ ምን ማለት ነው? አይቺ ካልነገራችሁኝማ አልሄድም። ሸኙን በቃ እኛችሁ ቤልዛባብ ስማችሁ ነው ወይ? ሌላ ነገር ጠይቁን። አይ ቤልዛባብ ማለት ምን ማለት ነው? አንነግርም። ያውቃችሁ እኮ ነው እንዴ? ቤልዛባብ ማለት ምን ማለት ነው? ማየቱን ዞር አድርገውና ወይ ለኔ ከሰሙ አንናገርም። እኛ አይሆንም። አንድ ላይ እጃችሁን አንሱ። የምትሄድ ነው የምፈልገው የሚሄድ። እሺ በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በኪዳነ ምሕረት ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ላትመለሱ ሲኦል አስራችኋል። ሰባት ጊዜ ጮህ እናውጣ። ቶሎ በል